ዛሬ በዚህ ስፍራ ላይ የማካፍላችሁ ቃል የሞገስ ኃይል። አንዳንዶቻችሁ ሞገስ ነው የሚያስፈልጋችሁ። አሜን። በእውነት የሞገስ ኃይል ነው የሚያስፈልጋችሁ። በሮች የሚከፈቱላችሁ በሞገስ ነው። እግዚአብሔር አለኝ አንዳንዶች በሞገስ በር ይከፈትላቸዋል። የተዘጋ በር ለዘላለም ለዘመናት የተዘጋ በር ይከፈታል። ከናንተ መምጣት የተነሳ በሞገስ ይከፈታል። በእናንተ ላይ ካለው ሞገስ የተነሳ በሮች ይከፈታሉ። አሜን። እግዚአብሔር ሲናገር ወዳጆቼ የማይሆን ነገር የለም፣ ይሆናል። የተዘጋብህ በር እየጨነገፈ ያስቸገረ ነገር አስገብታ አፕሊኬሽን ይወደቀ ያለ ወዳጄ ዛሬ ያነሱታል። ያንተን አፕሊኬሽን ይፈልጉታል። በየትኛውም ስፍራ ላይ ተፈላጊነትን ታገኛለህ። አክሴፕታንስ ባንተ ላይ ይመጣል። አሜን። እንዴት ነው የኔ ነገር ሞገስ የለኝም የምትሉ ዛሬ ስሙኝ። እግዚአብሔር ሞገስን ኃይል በእናንተ ላይ ያደርጋል። የሞገስ ኃይል የማያስከፍተው በር የለም። አሜን። ነገስታትን ያሸነፉት እነ ሙሴ በሞገስ ነው። እግዚአብሔርን እንደዚህ ያለ እግዚአብሔር ሆይ ሞገስን ካልሰጠን ከኛ ጋር ካልወጣ አታውጣን አለ። ሞገስን በእኛ ላይ አድርግ። ጠላቶቻችንን የምናሸንፈው በአንተ ሞገስ ነው። ሞገስህ በፊታችን ሲወጣ አሸናፊነታችን የተረጋገጠ ነው። አሜን። እግዚአብሔር ወዳጆቼ በሞገስ ሲገለጥ በሕይወታችሁ ላይ የማይታዘዝ ነገር የለም። መላእክቶች ስለ እናንተ ይንቀሳቀሳሉ፣ መንቀሳቀስ ይጀምራሉ። የእናንተን ጉዳይ ለማስፈጸም በየኦፊሱ መግባት ይጀምራሉ። ፕሬዝ ጋድ። አሜን። ስለዚህ ወዳጆቼ የሞገስ ኃይል በሮችን ያስከፍታል። በቃ የማይከፈት በር አይኖርም። መጽሐፍ ቅዱስን እናወጣና አስቴር ምዕራፍ 2:12 ሶልዬ ታነበዋለህ። ማይክ ያዝና እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው። በእርሱ የሚታመኑትን ያውቃል። ሃሌሉያ። ያውቃል፣ ሞገስም ይሰጣቸዋል። አሜን። በእርሱ ስትታመኑ እግዚአብሔር ሞገስን በእናንተ ላይ ይጨምራል። 2:12 ጀምሮ እስከ 18 በጌታ ስም አነበዋለሁ። የመንጻታቸውም ወራት 6 ወር ያህል በከርቤ ዘይት 6 ወርም በጣፋጭ ሽቱና በልዩ ልዩም በሚያነጻ ነገር ይፈጸም ነበርና እንደ ሴቶች ወግ 12 ወር እንዲሁ ከተደረገላት በኋላ ወደ ንጉሡ ወደ አርጤክስስ ለመግባት የአንዲቱ ቆንጆ ተራ በደረሰ ጊዜ በዚህ ወግ ቆንጆይቱ ወደ ንጉሥ ትገባ ነበረ። ከሴቶች ቤት ወደ ንጉሡ ቤት ለመውሰድ የምትሻውን ሁሉ ይሰጧት ነበረ። ማታም ትገባ ነበረ። ሲነጋም ተመልሳ ወደ ሁለተኛው ሴቶች ቤት ቁባቶቿ ወደሚጠብቅ ወደ ንጉሡ ጃንደረባ ወደ ጋይ ትመጣ ነበረ። ንጉሡም ያልፈለጋት እንደሆነ በስሟም ያልተጠራች እንደሆነ ከዚያ ወዲያ ወደ ንጉሡ አትገባም ነበረ። ወደ ንጉሡም ትገባ ዘንድ የመርዶክዮስ አጎት የአቤካኢል ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂዎች የንጉሡ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያዩት ሁሉ ዓይን ሞገስን አግኝታ ነበርና። አርጤክስስም በነገሰ በ7ኛው ዓመት አዳር በሚባለው በ12ኛ ወር አስቴር ወደ ንጉሥ ቤት ተወሰደች። ንጉሡም ከሴቶች ሁሉ ይልቅ አስቴርን ወደደ። በዓይኑም ከደናግል ሁሉ ይልቅ ሞገስና መወደድን አገኘች። የመንግሥቱንም ዘውድ በራሷ ላይ አደረገ። በአስጢንም ፈንታ አነገሳት። ንጉሡም ስለ አስቴር ስለ ባለሟሎቿ ለአገልጋዮቹ ሁሉ 7 ቀን ያህል ትልቅ ግብዣ አደረገ። ለሀገሮቹም ሁሉ ይቅርታ አደረገ። እንደ ንጉሡም ለጋስነት መጠን ስጦታ ሰጠ። ደናግሉም ዳግመኛ በተሰበሰቡ ጊዜ መርዶክዮስ በንጉሡ በር ይቀመጥ ነበረ። አስቴርም ከሱ ጋር እንዳደገችበት ጊዜ የመርዶክዮስን ትእዛዝ ታደርግ ነበርና መርዶክዮስ እንዳዘዛት አስቴር ወገኗንም ሕዝቧን አልተናገረችም። እግዚአብሔር ይባረክ። የአስቴር ሞገስ የሚገርም የእግዚአብሔር ሞገስ የተገለጠባት ሴት ነበረች። ምክንያቱም በዚህ መጽሐፍ ላይ
ብዙ መንፈሳዊ ነገር ወይንም ስለ እግዚአብሔር መንፈስ ነቢያት ያልተገለጹበት ነገር ግን ይሄ የንግስናውን አካባቢ እንዴት በመንፈሳዊ በእግዚአብሔር አቅምና ሞገስ እንደተቆጣጠሩት የሚያሳይ ክፍል ነው። የሚገርም ክፍል ነው ወዳጆቼ። ሞገስ መሰጠት የሌለባችሁን ነገር የሚያሰጣችሁ ስጦታ ነው። መቀበል የሌለባችሁን ነገር የምትቀበሉበት ኃይል ነው። ሞገስ ወዳጆቼ ፍጹም ልትቀበሉት የማይገባችሁ። አሁን ለምሳሌ ይሄንን ትልቅ ውድ ነገር ቢሆን ለእናንተ የማይመጥን ነገር ቢሆን አንድ ሰውን ጠርቼ አይገባውም ወዳጆቼ፣ አይገባውም። በገንዘብ ሊገዛው አይችልም። በሀብቱ ባለው ነገር ሊገዛው የማይችለውን ነገር እንካ ብዬ ስሰጠው በምንድን ነው? ሞገስ፣ በሞገስ ነው። ሞገስ የማያሰጣችሁ ነገር የለም። በእርሱ ላይ ሞገስ ካለ፣ የእግዚአብሔር ሞገስ ካለ በጥረት ግረት ወይንም በትግልና በልፋት ሊያገኝ የነበረውን በሞገስ ይቀበላል። እንዲሁ በእሱ ላይ ካለው የእግዚአብሔር ፌቨር የተነሳ ይቀበላል። ስለዚህ መሰጠት መቀበል የማትችሉትን ነገር በሞገስ ትቀበላላችሁ። ዛሬም የሚለው የእግዚአብሔር መንፈስ እንደዚህ ነው። መውሰድ የማትችሉትን ነገሮች ወይንም ወደ ህይወታችሁ ላይ ያቃታችሁን ወደ ህይወታችሁ ለማምጣት ያቃታችሁን ነገር በሞገስ ትስቡታላችሁ። በእምነት ትስቡታላችሁ። በእናንተ ላይ ሞገስ ሲገለጥ መገለጥ ይጀምራል። አሜን። ስለዚህ ወዳጆቼ ሙሴ የለመነው ቅድም እንደተናገርኩት እግዚአብሔርን አንድ ነገር ነው። በፊታችን ታላላቅ ነገስታቶች አሉ፣ ልናሸንፋቸው የማንችል እጅግ ብዙ የሆኑ። እኛ በባርነት ነው ለዘመናት ጊዜያችንን የጨረስ ነው። በውጊያ አይደለም። ባሮች ነበሩ ለብዙ ዘመናት፣ ለ400 ምናምን ዓመት ባሪያ ነበሩ እንጂ ሲዋጉ አልነበረም። ነገር ግን እግዚአብሔር ያወጣቸው ከልጅነታቸው ጀምሮ ተዋጊ የነበሩ ነገስታት ጋር ነው ያገናኛቸው። ስለዚህ የእግዚአብሔር ሞገስ ያስፈልጋቸዋል። የእግዚአብሔር ሞገስ ጠላታችሁን ይመታል። ጠላቶቻችሁ ከፊታችሁ እንዲመቱ ያደርጋል። ጠላት የሚፈራው አንዱ በእናንተ ላይ ሞገስ ሲገለጥ ነው። ሞገስ በእናንተ ላይ ሲገለጥ ጠላት የምታመጡትን ተጽዕኖ ያውቃል። የሚገለጠው በእናንተ ላይ ታላቅ ነገር እንደሆነ ያውቃል። የምታመጡት በእግዚአብሔር መንግስት ላይ የምታመጡት ታላቅ ነገር እንደሆነ ስለሚያውቅ ሪዚስት ያደርጋችኋል። ነገር ግን ሞገሳችሁ የእግዚአብሔር ሞገስ በእናንተ ላይ በኃይል ሲገለጥ ጥሳችሁ ታልፋላችሁ። ዛሬ ማለዳ በእያንዳንዳችሁ ላይ ይሄንን ያደርጋል። እጸልይላችኋለሁ ይሆናል። አረ አሜን። እጸልይላችኋለሁ ነው ያልኩት። አሜን። ቃሉ መጣ ይሆናል። የእግዚአብሔር ቃል ተናግሮ ወዳጆቼ ስራውን ሳይሰራ አይመለስም። ሳይለውጥ ሳይቀይር አይመለስም። ለውጦ ቀይሮ አንተን ወደሚያስፈልገው ቦታ ላይ ስፍራ ላይ ያመጣሃል። ፖዚሽን ላይ ያመጣሃል። ወዳጆቼ ዛሬ ማለዳ እግዚአብሔር በሞገስ ያነሳቸዋል። ጠላቶቻችሁን ይመታል። ሞገሳችሁን የምትቀበሉበትና በሕይወታችሁ የሚቆይበት 3 ምስጢር እናገራለሁ። አንደኛው መታዘዝ ነው። ሞገስ ወደ እናንተ እንዲመጣ ወይንም የእግዚአብሔር ሞገስ በሕይወታችሁ ላይ እንዲጸና እንዲቆይ ካስፈለገ አንዳንድ ሰው ሞገስን ይቀበልና ቶሎ ከእርሱ ላይ ይጠፋል፣ ወይንም ሳያውቀው አያያዙን ካለማወቀው የተነሳ ከእርሱ ላይ ይሄዳል። ስለዚህ ሞገስን በእናንተ በሕይወታችሁ ላይ የምታቆዩት የምታጸኑት አንደኛ በመታዘዝ ነው። እግዚአብሔርን በመታዘዝ መቆየት። በዚህ መታዘዝ ውስጥ እግዚአብሔር ሞገስን በእናንተ ላይ ያደርጋል። ሞገሱ በእናንተ ላይ ይጸናል፣ ይቆያል። ስለዚህ ይሄ መታዘዝ ወዳጆቼ በሕይወታችሁ ላይ ለውጥን የሞገስ በቃ የሚገለጥን ነገር ያደርጋል። ንጉሱ የደገሰው ለብዙ ነገስታት በዓለም ዳርቻ ባሉት ነገስታት ሁሉ ፊት አንዲት ሴት እንድትታይ ፈልጎ ነው። ንጉሱ የደገሰው አስጢን እንድትታይ ነው። የአስጢንን መልክ ያዩ ዘንድ በጣም ቆንጆ ነበረች ይላል መጽሐፍ ቅዱስ። ስለዚህ አስጢን እንድትታይ ፈለገ። ነገር ግን አስጢን በሌላ ጉዳይ ቢዚ ነበረች። ልትታዘዝ አልቻለችም። መታዘዝን አልፈለገችም። ምክንያቱም በራሷ ድግስ ውስጥ፣ በራሷ ስራ ውስጥ፣ በራሷ ቢዝነስ፣ በራሷ አትሞስፌር ተይዛ ነበረ። የራሷ ነገር ይዟት ነበረ።
ንጉሡም ባስጠራት ጊዜ ልትመጣ ፈቃደኛ አልሆነችም ይላል። መታዘዝ አልፈለገችም። ስለዚህም ንጉሡ በጣም ተናደደ፣ በጣም አዘነ። የዛኑ ሰዓት በቃ ድግሱን ካንስል አደረገ። የድግሱ ዋናው ሚስጥር እንድትታይለት የመንግስቱን ታላቅነት ያሳይ ዘንድ ነበር። እና ወዳጆቼ እግዚአብሔርን መታዘዝ ሞገስ ያስጨምርልናል። ሃሌሉያ። በሕይወታችሁ ላይ ሞገሳችሁ እንዲበዛ እንዲቀጥል ካስፈለገ ለእግዚአብሔር በቀጣይነት እንታዘዝ። አለመታዘዝ ውጤቱ ውድቀት ነው። አለመታዘዝ በጣም በብዙ ሰዎች ሕይወት ላይ ኪሳራን አምጥቷል። ሳኦልን ስትመለከቱ እግዚአብሔርን ካለመታዘዙ የተነሳ እግዚአብሔርም ተወው ይላል። እግዚአብሔር ተወው። እግዚአብሔር ሲተወው ክፉ መንፈስ ምን ይለው ነበር? ያስቸግረው ነበር ይላል። የአንዱ የሳኦል አለመታዘዝ ለዳዊት ለዙፋን በር ከፈተለት። የአንዷ አስጢን አለመታዘዝ ለአስቴር የንግስና በር ከፈተላት። ወዳጆቼ እናንተ ባልታዘዛችሁ መጠን እግዚአብሔር የሚያስነሳው ሌላ ትውልድ አለ። ስሙኝ፣ ታዘዙለት ለእግዚአብሔር። እግዚአብሔር ይባርክ። ለእግዚአብሔር ስትታዘዙ የሚጨምርላችሁ ነገር አለ። የሚጨምርላችሁ ሞገስ አለ። የሚጨምርላችሁ ጸጋ አለ። የሚጨምርላችሁ ክብር አለ። ለሚታዘዙት እግዚአብሔር ጸጋን ያበዛል፣ ለትዕቢተኞችን ግን ይቃወማል ይላል። እግዚአብሔርን መቀበል ወዳጆች፣ በእግዚአብሔር መታዘዝ የህይወታችን ላይፍ ስታይል ይሁን። እግዚአብሔር ለሚናገረው አንዳንድ ጊዜ በሐሳባችን በልባችን ላይ የሚመጣ የእግዚአብሔር ትንሽ ቮይስ አለች፣ ትንሽ ድምፅ አለች። ይሄንን አታድርግ፣ በዚህ ውስጥ ይሄንን አትለፍ፣ ይሄንን ላይፍ ስታይል አልወደውም፣ አልፈልገውም እግዚአብሔር ብሎ ሲያመጣ ወዳጆቼ ተዉ፣ አቁሙለት። እግዚአብሔር ይባርካችኋል። ህይወታችሁን በለመለመ ስፍራ ይመራዋል። ኪሳራ አያገኛችሁም፣ ሐዘን አያገኛችሁም፣ ውድቀት አያገኛችሁም። የእግዚአብሔር ደስታ፣ የእግዚአብሔር ሰላም ያገኛችኋል። ሃሌሉያ። ስለዚህ ወዳጆቼ በህይወታችሁ ላይ የእግዚአብሔርን ድምፅ ስትሰሙ ልባችሁን አታደንድኑ። የእግዚአብሔርን ድምፅ መጽሐፍ ቅዱስ ዳዊት ሲናገር እንደዚህ ያለ፣ ድምፁን ሰምተው ልባቸውን አደነደኑ። እስራኤላውያን ሰምተውት አደነደኑ። ስለዚህ ይህንን ህዝብ ንቄዋለሁ አለ፣ የኢያሱን ትውልድ አስነሳለሁ አለ። የሙሴ ትውልድ እግዚአብሔርን አልታዘዝ ሲል የኢያሱን ትውልድ እግዚአብሔር አስነሳ። በአንዳንዶች አለመታዘዝ ምክንያት እግዚአብሔር ሌላ ትውልድን ያስነሳል። ዛሬ እንድትተላለፉ ስለማልፈልግ ነው። ከእግዚአብሔር ድምፅ ጋር ከእግዚአብሔር መልእክት ጋር ወይንም እግዚአብሔር ከሚያዛችሁ ቃል ጋር እንዳትተላለፉ እግዚአብሔር የሚለውን ነገር ስሙ። ለዛ ነው ሳኦልን ናኩት አለ። በእስራኤል ላይ ንጉሥ ስላደረግኩት ተጸጸትኩኝ አለ። ለምን? እግዚአብሔርን ልታዘዝ አልፈለግም። የሚያቀርበው የተለያየ ምክንያቶች በእግዚአብሔር ፊት ተቀባይነት አላገኘም። ወዳጆቼ እግዚአብሔርን ደስ እናሰኝ። ለዛ ነው ዳዊት ብዙ ጥፋቶችን አጥፍቷል፣ ብዙ ነገሮችን አድርጓል። ነገር ግን እግዚአብሔርን ይሰማ ነበር፣ ለእግዚአብሔር ይታዘዝ ነበር። ስለዚህ እግዚአብሔርን መታዘዝ መስዋዕት ከማቅረብ ይሻላል። የፈለገ መስዋዕት የሙክት ብታቀርብ እግዚአብሔር በሚታዘዙት ነው ደስ የሚሰኘው፣ በሚሰሙት ነው ደስ የሚሰኘው። እግዚአብሔር ዛሬ ማለዳ ወደ ቤተ ክርስቲያን ሂድ ብሎ ወደ ሌላ ስፍራ ላይ ብትሄድ ወይንም የሆነ ቦታ ላይ በቃ እግዚአብሔር ባላለክ ቦታ ላይ ብትገኝ ወዳጄ ኪሳራክ የከፋ ነው፣ ኪሳራክ የበዛ ነው። በሄድክበት ስፍራ ላይ ኪሳራ ነው። እግዚአብሔር ግን ተቀመጥ ካለ ተቀመጥ፣ እረፍ፣ በእግዚአብሔር ላይ እረፍ። እሱ የሚያሳርፍ ጌታ ነው። ስለዚህ ድምፁን እንስማ፣ እንታዘዝ። ከዚህ ድምፅ ውጪ ሌላ ድምፅ የለም። ሌላ አለመስማት እንችላለን። ስለዚህ ወዳጆቼ በሕይወት ዘመናችን ሁሉ እግዚአብሔርን እንታዘዝ። የእግዚአብሔር ትእዛዝ ደግሞ መልካም ነው። ሃሌሉያ። ፍጹም ነው፣ በጎ ነው። እግዚአብሔር መልካም ነው። ለዛ ነው ቅድም እግዚአብሔር መልካም ነው ምላችሁ።
እግዚአብሔርን ታዛችሁ የምታጡት ነገር የለም። እግዚአብሔርን ሰምታችሁ የምታጡት ነገር አንዳችም የለም። እግዚአብሔርን ሰሙ፣ ወረሱ። እግዚአብሔርን ሰሙ፣ ከፍ አሉ። እግዚአብሔርን ሰሙ፣ በንግስና ተቀመጡ። ስለዚህ ወዳጆቼ እግዚአብሔርን ሰምተው የከሰረ የለም። እግዚአብሔርን ታዝዞ የወደቀ የለም። በሕይወት ዘመናችሁ ሁሉ እግዚአብሔርን ስሙት፣ ታዘዙት። እግዚአብሔርን ስትታዘዙት ያከብራችኋል። ለእያንዳንዷ ነገር ለእያንዳንዷ፣ ምክንያቱም ከትንሽ ይጀምራል። በትንሹ ሲያዛችሁ ከትንሹ ጀምሩ። ቸርች ሂድ የሚል ድምፅ ስትሰማ ወደ ቸርች ሂድ። በቃ የእግዚአብሔር መንፈስ የሚፈልገው ከእርሱ ጋር ህብረት እንድታደርግ ነው። ፌሎሺፕ ነው የሚፈልገው። ስለዚህ የእግዚአብሔር የመጀመሪያው ነገር ጽድቁንና መንግስቱን ፈልጉ አይደለም? የእግዚአብሔር ያ ትእዛዙ ነው። የእግዚአብሔር ያዘዘው ትእዛዝ ነው። እግዚአብሔር በዚህ ሲናገር የእግዚአብሔርን ነገር መፈለግ አንደኛና አንደኛ ይሁን። በህይወት ላይ አንደኛ፣ በህይወታችን ላይ አንደኛ ማድረግ ያለብን የእግዚአብሔር ነገር መንግስቱ ይሁን። ያ ነው የእግዚአብሔር የሚያዘን ማድረግ ያለብንም። ስለዚህ ወዳጆቼ በዚህ ማለዳ የምነግራችሁ ሞገስ በእናንተ ላይ በኃይል እንዲመጣ ነው። ይሄንን ስትቀበሉ የምትታዘዙ የምትሰሙ ሲሆን እግዚአብሔር ሞገሱን በእናንተ ላይ በኃይል ያጋቅ ያለ ገደብ ይለቀዋል። አሜን። ስለዚህ ወዳጆቼ እመኑኝ እመኑኝ እመኑኝ፣ በዚህ ዘመን ላይ ብዙ ያልሰሙ አስጢኖች ከቤተ መንግስት ሲወጡ ብዙ የሰሙ ጌታን የታዘዙ አስቴሮች ወደ ቤተ መንግስት ዙፋን ይገባሉ። የሰሙ የታዘዙ ወደ እግዚአብሔር መንግስት፣ ወደ እግዚአብሔር ዙፋን፣ ወደ መገኛው ይገባሉ። እግዚአብሔርን መስማት መታዘዝ የህይወታችሁ ክፍል አንዱ ይሁን። በህይወታችሁ ዘመን ሁሉ ታዘዙት። እሱን ስትታዘዙ ትባረካላችሁ። ይህ ዋና ነጥቤ ነው። ዛሬ ብዙ አለመታዘዝ አለ በየስፍራው ላይ። እግዚአብሔርን እየሰማን ቸል የምንልባቸው ብዙ ነገሮች አሉ። እግዚአብሔር ይሄንን አድርግ፣ ይሄንን ተው፣ በዚህ ነገር ላይ እንድትቆይ አልፈልግም፣ ይሄንን እያደረክ እንድትቀጥል አልፈልግም፣ ከዚህ ጓደኛ ተለይ፣ ከዚህ ወዳጅ ተለይ ሲል አናደርገውም። ለምን? በቃ ጓደኛችን ይበልጥብናል ወይ ያ ሰው ይበልጥብናል። እግዚአብሔርን መስማት ለህይወት። አሜን። ኖህም በእግዚአብሔር ፊት ምንን አገኘ ይላል? ሞገስን አገኘ። ሞገስ ሲባል ወዳጆቼ እንዲሁ በቃል እንደሚነገር ሞገስን አገኘ። በጥፋት ዘመን ላይ ሞገስን አገኘ። ሰዎች እግዚአብሔርን በማይሰሙበት ዘመን ላይ እግዚአብሔርን በመሰዊያው ላይ በመፈለጉ ምንን አገኘ? ሞገስን አገኘ። ሃሌሉያ። በመሰዊያው ላይ ሰዎች የራሳቸውን ህይወት በሚያሳድዱበት እግዚአብሔርን በማይፈልጉበት ዘመን ላይ ግን እግዚአብሔርን ይፈልግ ነበር ይላል። ጻድቅ ሰው ነበረ። በመሰዊያው ላይ ቆም ነበር ዕለት ዕለት። እግዚአብሔርን የእግዚአብሔር ልብ ደስ ያሰኝ ነበር። እግዚአብሔርን ይሰማ ነበር፣ ይታዘዝ ነበረ። ለዛ ነው ስለሚታዘዝ እግዚአብሔር የተናገረውን ነገር የሰማው፣ አድርግ ያለውን ነገር ያደረገው። ያ ኤክስፒሪየንስ ስላለው ነው መርከብን ስራ ሲለው ወዲያውኑ የሰራው። በአንድ ጊዜ አይመጣም። ስለዚህ የህይወት ላይፍ ስታይሉ ስለሆነ እግዚአብሔር መታዘዝ ኖህን መርከብ ስራልኝ ሲለው ወዲያውኑ ጀመረ። ስለዚህ እግዚአብሔር መታዘዝን ይፈልጋል፣ ሰዎች እንዲታዘዙት። ስለዚህ ሞገስ ያገኘው ነው እግዚአብሔርን ይሰማና ይታዘዝ ነበር ነው። እንዲሁም ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ምን ይላል? እግዚአብሔር ወሰደው ይላል። ፕሬዝ ጋድ። እግዚአብሔርም ወሰደው፣ አልተገኘም። ወዳጆቼ ፌቨር ሲኖርባችሁ እግዚአብሔር ከማያስፈልጋችሁ መካከል ይነጥቃችኋል። መገኘት ከሌለባችሁ መካከል ይወስዳችኋል፣ ከፍ ያደርጋችኋል። አይመጥናችሁም ይላል። ሄኖክንም ወሰደው ይላል። መገኘት የለብም በዚህ ህዝብ፣ በዚህ አመፀኛ ሰዎች መካከል መገኘት የለብም፣ አንተማ ከኔ ጋር ነህ አለው። ሃሌሉያ። ስለዚህ ወዳጆቼ እግዚአብሔርን በፈለጋችሁበት በታዘዛችሁት መጠን እግዚአብሔር ወደ መልካም ስፍራ ይወስዳችኋል፣ በሞገስ ያነሳችኋል። ፕሬዝ ጋድ። ስለዚህ ሁለተኛው የሞገስን የምትቀበሉበትና በህይወታችሁ የምታቆዩበት ሚስጥር
ጊዜ ይምጣላችሁ። ሲዝን አሜን። ቁልፍ ነው የምሰጣችሁ። ሲዝን ይምጣላችሁ። እግዚአብሔር ዘመንን ይስጣችሁ። ከዘመን ጋር አትተላለፉ እያልኩ ነው። እግዚአብሔር ዘመንን ሰጥቷችሁ ከዘመን ጋር አትተላለፉ። የእግዚአብሔር ዘመን አለ። ካይሮስ የሚባል ዘመን አለ። የእግዚአብሔር ዘመን፣ እግዚአብሔር ትውልዱን የሚያስብበት ዘመን። አሜን። አስቴርም ተራዋ በደረሰ ጊዜ ፕሬዝ ጋድ፣ ተራዋ በደረሰ ጊዜ፣ ሲዝኗ በመጣ ጊዜ፣ የመጎብኛዋ ዘመን በደረሰ ጊዜ፣ ሃሌሉያ፣ ይሄ ጊዜ እንዲያልፋት አልፈለገችም። በዘመኗም እግዚአብሔር ያሰባት ጊዜ ያ እንደሆነ አወቀች። ጊዜዋ ተራዋ በደረሰ ጊዜ ሞገስን አገኘች። ሞገስን አገኘች። በስራ ስፍራዋ ላይ ሞገስን አገኘች። በሰዎች መካከል ሞገስን አገኘች። በጓደኞቿ መካከል ሞገስን አገኘች። ዘመናችሁ ይምጣ። እኔ ጸልይላችኋለሁ። ሲዝናችሁን እወቁ። ይሄ ሲዝናችሁ ነው የምለው። ይሄ ዘመናችሁ ነው። እግዚአብሔር ትውልድን የሚያስነሳበት ዘመን ነው። እግዚአብሔር ለንጥቀት የሚያዘጋጅበት ዘመን ነው። እግዚአብሔር ሰዎችን የመጨረሻው ዘመን እንደመሆኑ መጠን እግዚአብሔር በንጥቀት ሰዎችን የሚያዘጋጅበት ዘመን ነው። ለኔ ይሄ ዘመን የንጥቀት ዘመን ነው። ለንጥቀት የሚዘጋጅበት አሜን። ተዘጋጅ። ታውቃላችሁ አንድ ሯጭ ሊሮጥ ሲል የመጨረሻው ቶክስ የሚተኮስበት ሰዓት አለ። ያ ሰዓት ላይ እየተጠባበቀ እየተዘጋጀ ያለበት ለመሮጥ እየተዘጋጀ አቅሙን ጉልበቱን ሰብስቦ የሚሮጥበት ሰዓት ነው። የሚቀልድበት ሰዓት አይደለም። ጓደኛውን ሄዶ ሃይ ምናምን የሚልበት ሰዓት አይደለም። ሰላም እየዞረ ገይ ምናምን የሚልበት ሰዓት አይደለም። በቃ ያለውን ጉልበት፣ ምክንያቱም መነሳት በቃ አጀማመር ወሳኝነት አለው። ስትነሳ ለሩጫ ጉልበትን ሰብስበን፣ በተለይ ያጭር ርቀት ሩጫ በጣም ወሳኝ ነው። ስለዚህ ያቺን ቶክስ እስኪሰማ ድረስ ይዘጋጃል። አይምሮ፣ ልቡ፣ ሰውነቱ እያንዳንዱ ነገር ልክ እንደዛ ሁሉ በህይወታችሁ ላይ ይሄ የምትዘጋጁበት ሰዓት ነው። የምታንቀላፋ ንቃ፣ የምትተኛ ንቃ። ፕሬዝ ጋድ አሜን። በሞገስ ነው የምትወርሰው፣ በሞገስ ነው የምትነቃው፣ በሞገስ ነው ነገሮችን መግባት በሌለብህ ነገር ላይ የምትገባው። ስለዚህ ይሄ ሲዝናችሁ እንደመሆኑ መጠን ወዳጆቼ እግዚአብሔር ሞገስን በእናንተ ላይ ያድርግ። ትላንትና ዘመናችሁን ካለማወቃችሁ የተነሳ ሞገስ ሳታገኙ አልፎ ሊሆን ይችላል። አሁን ግን አያልፍሽም፣ በኢየሱስ ስም አያልፍም። መገለጥ ያለበት ነገር በእናንተ ህይወት ይገለጣል። መታየት ያለበት ነገር በሞገስ ይታያል። በትውልድ መካከል ላይ ትገለጣለ። እስከዛሬ ድረስ የተዘጋ በር ይከፈትላል። ስለዚህ 15 ላይ እንደዚህ ይላል፣ የመርዶክዮስ አጎት የአቢካኤል ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂ ንጉሥ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያዩት ሁሉ አይን ሞገስ አግኝታ ነበር። አሜን። በሚያያት ሁሉ ፊት አይነ ስውር ካልሆነ በስተቀር የአስቴርን ሞገስ አለማየት አይችልም። ወዳጄ ያያል፣ የተገለጠባት ሞገስ አለ። በሮችን ይከፍቱላት ነበር። ስለዚህ ወዳጄ በሁሉ ፊት ሞገስን የሚያሰጥ ጊዜ ሲመጣ፣ ጊዜ ስታውቅ ነው። ሲዝንህን ስታውቂ ነው። በሲዝን ላይ የእግዚአብሔር ሞገስ በአንተ ላይ ይቀመጣል፣ በአንቺ ላይ ይታያል። ሰዎች ይፈልጉሻል። ድሮ ትላንትና አይገባትም ይሄ ፕሮሞሽን ያሉ ሰዎች ሁሉ ኖ ኖ ኖ ኖ ይገባታል ብለው አንቺን ማክበር ይጀምራሉ፣ አንተን ማክበር ይጀምራሉ፣ በሮችን መክፈት ይጀምራሉ። ፕሬዝ ጋድ ይከፈትላችሁ፣ በኢየሱስም በሮች ይከፈትላችሁ። የትኛውም አይነት በሮች ይከፈቱ። እግዚአብሔር ወደ ተናገረላችሁ ስፍራ እንድትገቡ የተከፈተ በር ዛሬ በኢየሱስ ስም ይከፈት። ያላያችሁት በር ዛሬ ይከፈት። ስለዚህ ዘመናችሁ ከሆነ ማንም አያስቆማችሁም። ሲዝናችሁ ከሆነ በሞገስ ከተገለጣችሁ ማንም አያስቆማችሁም። እመኑኝ፣ ማንም አይከለክላችሁም። መግባት አትችሉም አይላችሁም፣ ትገባላችሁ በክብር። ሃሌሉያ! በክብር ያስገቧቸዋል። ዮሴፍን እኮ ለዛ ነው ዘመኑ በደረሰ ጊዜ አስቸኮሉት ይላል። ከእስር ቤት አውጥተው አንድ ሰው በዛ ሰዓት ላይ ከእስር ቤት በዛኑ ሰዓት ወጥቶ ወደ ንግስና በዛችሁ ቀን በዛችሁ ሰዓት ሃሌሉያ!
የእግዚአብሔር ሞገስ ከእርሱ ጋር ነበረ ይላል። ሃሌሉያ! የሚገርም የእግዚአብሔር ሞገስ በማን ላይ ነበረ? በዮሴፍ ላይ ነበረ። ሞገስንም አገኘ በሄደበት ስፍራ። በጳጢፋራ ቤትም ሞገስን አገኘ በገዢው ፊት። እግዚአብሔር ከእናንተ ጋር ከሆነ ወዳጆቼ፣ ሲዝናችሁ የእናንተ ሲዝን ከሆነ የሚታገላችሁ አይኖርም። ሃሌሉያ! አረ እኔ አንድ ሰውን እየተናገርኩ ነው። ለኔ ነው የሚል በኢየሱስ ስም ያገኘው። ይሄ ዘመናችሁ፣ ይሄ ሲዝናችሁ አይለፋችሁ። የሞገስ አመታችሁ፣ የሞገስ ሲዝናችሁ ነው። በዚህ ሲዝናችሁ ላይ ተራችሁ ደርሷል። ተራዋን በደረሰ ጊዜ በሁሉ ፊት ሞገስን አገኘች። ሊያስቆሟት አልቻሉም፣ አይችሉም፣ ወደፊትም አይችሉም። ለምን? ዘመኗ ነው። እስቲ ዘመኔ ነው በሉ። ጊዜ ነው ወዳጆቼ። ጠላትም ሲያቀየው ይህንን በሞገስ እንደምትገለጡ ሲያቅ ከእናንተ ፊት ይሄዳል። ኢየሱስማ በቃ ከቃሉ ከጌታ ኢየሱስ ጋር ከተነጋገረ በኋላ በቃል ተወው ይላል። ሄደ። የአገልግሎት ሞገስ በርሱ ላይ ነበረ። ፕሬዝ ጋድ። ስለዚህ ወዳጆቼ የአስቴር ተራ ዛሬ ነው። የኔ ተራ ዛሬ ነው። የኔ ተራ ዛሬ ነው ማለት ትችላላችሁ? እስቲ በሉ የኔ ተራ ዛሬ ነው በሉ እስቲ። ትላንትና የጓደኛችሁ ሊሆን ይችላል። ትላንትና የማንም ሊሆን ይችላል። ዛሬ ግን የኔ ነው። ዛሬ ግን የኔ ነው። አያልፈኝም። የብልጽግናን የሚያመጣ የእግዚአብሔር ሞገስ በኔ ላይ ነው። ሃሌሉያ! ፕሮሞሽን የሚያመጣ የእግዚአብሔር ሞገስ በኔ ላይ ነው። ዘመኑ የኔ ነው ማለት መቻል አለብን። የሚናጠቁት ይወርሳሉ። ፕሬዝ ጋድ። አሜን። አስቴር ምንም ያህል ስደተኛ ለዛ አገር ስደተኛ ብትሆንም ወይንም ትንሽ ብላቴና ብትሆንም ከመጣው ሞገስ የተነሳ ሊከለክሏት አልቻሉም። ስደተኛ ነች። አስቴር ማለት አንድ አይሁዳዊ ትንሽ ብላቴና በዛ በስደት ምድር ላይ እግዚአብሔር ፕሮሞት ያደረጋት ናት። ወዳጄ ያንተን ስታተስ እግዚአብሔር አያይም። ያንተን የመጣህበትን መንደር እግዚአብሔር አያይም። እግዚአብሔር የሚያየው ክርስቶስን ነው። በአንተ ላይ የተገለጠውን ክርስቶስን ነው። ያንን ሲያይ ፕሮሞት ያደርጋል። ፕሮሞሽን ሞገስ በአንተ ላይ ይገለጣል። ለዛ ነው አስቴርም ከነበረችበት የመጣችበት ነገር አልታየም። ከየት ነው የመጣችው? አስቴር የሷ ላይፍ ስታይል ከየት ነው? ኑሯ ላይፏ ከየት ነበረ? ከየትኛው መንደር ነው? ቅድም ሲናገር ነበር እግዚአብሔር ባርክ። ዘሯ ምንድነው? ጎሳዋ ምንድነው አላል። በሷ ላይ ያለው ምንድነው ነው? በሷ ላይ የተቀመጠው ምንድነው? የእግዚአብሔር መንፈስ ከሆነ በር ይከፈታል። በር ይከፈታል። ባንተ ላይ ያለው የእግዚአብሔር ቅባት ከሆነ በርን ያስከፍታል። ወዳጆቼ ዘራችሁ አይደለም፣ መልካችሁ አይደለም፣ ስማችሁ አይደለም፣ ከየትም ነው የእግዚአብሔር መንፈስ በእናንተ ላይ ይኖር። ፕሬዝ ጋድ። የእግዚአብሔር መንፈስ ባንተ ላይ ይኖር። ያን ጊዜ ሞገስ ባንተ ላይ በኃይል ይገለጣል። የማይቻሉ ነገሮችን ያስችልሃል። ተቀባይነትን ያሰጣል። አክሰስ ይሰጣል። አክሰስ የመግባት አክሰስ ወዳጆቼ አክሰስ ቪአይፒ ካርድ ይሰጣል። ማግባት የማትችሉበት ላይ ይሄ ቪአይፒ የተባለ አይታችኋል። ባለስልጣን የሚቀመጥበት ስፍራ ቪአይፒ ያለበት ስፍራ ላይ እዚህ ጋር ቪአይፒ የሚል አለ። አንጠልጥል የሚሉ የምታንጠለጥለው ነገር። እኔ አንዳንዴ ሞገስም እንደዛ ነው። የማይገባሽን ነገር አንገትሽ ላይ አድርገሽ ቪአይፒ ነኝ እኔ ቪአይፒ ነኝ መግባት እችላለሁ አልከለከልም ማለት ትችላለህ። ምክንያቱም አንተ ላይ የተቀመጠው ነገር አለ። በአስቴርም ላይ ይላል ተራዋ በደረሰ ጊዜ ሞገስን አገኘች፣ ንጉሱም የመንግስቱን ዘውድ በራሷ ላይ አደረገላት። ሃሌሉያ አሜን። በራሷ ላይ ሲያደርግ ያ የንግስና ዘውድ ወዳጆች የሚለው ነገር አለ። ከዚህ በኋላ ዘውዱ በላዩ ላይ ሲቀመጥ የምትናገረው ነገር ይሆናል። ተፈጻሚነት ያገኛል።
ለምን? ከተቀመጠባት ሞገስ አገኘች። ከሞገስ በኋላ ዘውድ ተደረገላት። ይሄ ዘውድ ምን ያደርግላታል? በቃ አክሰስ ያሰጣታል። ተፈላጊነትን ያሰጣታል። ተፈላጊነት በየትኛውም ስፍራ ትፈለጋለች። ስለዚህ ተጽዕኖ ፈጣሪ ከሆናችሁ ተፈላጊነታችሁ ይጨምራል። አሜን አሜን። ተጽዕኖ ፈጣሪ መሆን የምትችለው ደግሞ ሞገስ በአንተ ላይ ሲገለጥ ነው። የእግዚአብሔር መንፈስ በሞገስ ሲገለጥብህ ነው ተጽዕኖ መፍጠር ትችላለህ። ስለዚህ ወዳጆቼ ስሙኝ፣ በእናንተ ላይ ያለው የእግዚአብሔር ሞገስ ገዢ ያደርጋችኋል። ገዢዎች ናችሁ። ከዚህ ከዘውዱ የተነሳ በላይዋ ላይ ንጉሱ ካስቀመጠው ዘውድ የተነሳ ሃሌሉያ ገዢ ሆነች። ኢሚዲየትሊ ከነበረችበት ስታተስ ወደ ሌላ ስታተስ ውስጥ ገባች። ፕሬዝ ጋድ። ስፍራዋ ተቀየረ፣ አድራሿ ተቀየረ፣ ስሟ ተቀየረ። ንግሥት አስቴር። ሃሌሉያ። የሚገርም ነው። ንግሥት አስቴር የምትጠራበት ስም፣ የምትቀመጥበት ስፍራ፣ ቦታዋ፣ አካባቢዋ ተቀየረ። የመጣህበትን ስፍራ ወዳጄ ማንም አያስብም። ከዚህ በኋላ እግዚአብሔር ሞገስ ባንተ ላይ ሲሆን ከየት እንደመጣ ማን ከየት እንደመጣ አይታሰብም። አሁን ያለህበት ቦታ ይታያል። እግዚአብሔር መልካም ነው። አንዳንዶቻችሁን ሲያነሳ ያሳየኛል። እግዚአብሔር ሲያነሳችሁ ያሳየኛል። ወደ ከፍታ ሲያስቀምጣችሁ የሐዘንን ልብስ አንስቶ የደስታን ካባ ሲያለብሳችሁ ያሳየኛል። የለቅሶን ነገር ከላያችሁ አንስቶ የሳቅን ልብስ ሲያለብሳችሁ ያሳየኛል። ፕሬዝ ጋድ። ከዚህ በኋላ አስቴር የምትለው ነገር ሁሉ ይደረጋል። ትንሽ ቃል ትናገር ይሆናል። የምታወጣው ቃል ሁሉ ተፈጻሚ ይሆናል። ሞገስ በሷ ላይ፣ ከሞገስ በኋላ ዘውድ ተደረገ። ከዘውዱ የተነሳ የምትለው ቃል ሁሉ ተቀባይነት ያገኛል። ለአስቴር የሰጣት ሞገስ ዘውድን እንድታደርግ ነው። ተቀባይነት። ሃሌሉያ። ይሄ ዘውድ ደግሞ የማያስደርገው ነገር የለም፣ ያስገዛላታል። ወዳጆቼ እኔ ምጸልይላችሁ ዛሬ ማለዳ የሞገስ ኃይል በእናንተ ላይ ይሁን። የእግዚአብሔር ሞገስ በእናንተ ላይ በኃይል የምታጡት ነገር አይኖርም። አንዳንዶቻችሁ ገንዘብ አይደለም የሚያስፈልጋችሁ። ፕሬዝ ጋድ። ሞገስ ነው የሚያስፈልጋችሁ። ሞገስ ነው የሚያስፈልግሽ። በዚህ ማለዳ ሞገስን በአንቺ ላይ የእግዚአብሔር ሞገስ በአንቺ ላይ ሲገለጥ ገንዘብን ራሱ ይስባል። የትኛውንም አይነት የሚያስፈልግሽን ነገር ማምጣት ይጀምራል። ሃሌሉያ። ስለዚህ የምትሉት ሁሉ ይሆናል። በሶስተኛና የመጨረሻው የምትቀበሉበትና በሕይወታችሁ የምታቆዩበት ሚስጥር አቲቲዩዳችሁ ነው። አቲቲዩድ፣ አመለካከት። ለሰው ያላችሁ አመለካከት ይወስናል። ሰዎችን የምታከብሩበት፣ ሰዎችን የምትቀበሉበት፣ ሰዎችን የምትንቁ ሳይሆኑ የምታከብሩ ሁኑ። በዘመናችሁ እግዚአብሔር ሞገስን ከሰጣችሁ፣ ሞገሳችሁ እንዲበዛላችሁ ካስፈለገ ሰዎችን አክብሩ፣ ሰዎችን ሪስፔክት አድርጉ። ያ እየጸና እየቆየ ይሄድላችኋል። ሞገሳችሁ በሰው ፊት ተቀባይነት ታገኛላችሁ። እንደዚህ ይላል፣ የሴቶች ጠባቂው የንጉሱ ጃንደረባ ሀጌ ከሚለው በቀር ምንም አልፈለገችም ነበረ ይላል። ሀጌ ከሚለው ሀጌን ትሰማ ነበረ ማለት ነው። አሜን። ሀጌን ትሰማው ነበር፣ አልናቀችውም። አንዳንድ ሰው ንጉሱን ነው የምፈልገው፣ ይሄንንማ ጃንደረባ አልፈልገውም። እኔ ምን ይሰራልኛል ጃንደረባው? የሱ ምን ይሰራል? እሱ ጋር ነው ያለው ሚስጥሩ። ወዳጄ ምን ይላት ነበር? ይመክራት ነበረ። ንጉሱ ጋር እንዴት ሞገስ ልታገኝ እንደምትችል ያቅ ነበረ። አንዳንድ ጊዜ ያንዳንዶቻችን በረከት ያለው ሰዎች ጋር ነው፣ ከጎናችን ያሉ ሰዎች ጋር። ወዳጆቼ ሰዎችን ሪስፔክት እናድርግ፣ ሰዎችን እንውደድ። መጽሐፍ ቅዱሳችን ሰዎችን ጥሉ አይልም፣ ሰዎችን ናቁ አይልም፣ ሰዎችን ተቀበሉ ነው የሚለው። ይሄ መጽሐፍ ቅዱስ ሰዎችን እንድንወድ ነው። አሜን። የሚያዘን በሕይወት ዘመናችሁ ሁሉ ሰዎችን ስታከብሩ ሞገስ ይጨመርላችኋል። አሜን። ሰዎችን አክብሩ፣ ሰዎችን ተቀበሉ። ሰዎችን መናቅ፣ ሰዎችን ማጥላላት ወይ ሰዎችን መጣል
ሞገስን ያስቀንሳል። ለሰዎች ቦታ ለመስጠት። ስለዚህ እግዚአብሔር የሚሰራው በሰዎች ነው፣ በማንም አይደለም፣ በሰው ነው። እግዚአብሔር ያንተን ነገርን ፕሮሞት ሊያደርግ ሲፈልግ በሰው ነው። በአለቃክ ሊሆን ይችላል አይደል እንዴ? በጎንክ ባለው ጓደኛህ ሊሆን ይችላል። ስለአንተ የሚናገር ሰው ሊሆን ይችላል። ያ ሰው ለአለቃክ ሄዶ እሱ እኮ መልካም ሰው ነው፣ እሱ ጥሩ ሰው ነው። ስለዚህ ወዳጆቼ ለሰዎች የምታደርጉት መልካምነት ከዘበኛ አንስቶ እስከ ማኔጀር ሰዎችን አክብሩ። ያን ጊዜ ሞገስን ይጨምርላችኋል። ሞገስ በእናንተ ላይ እየበዛ ይሄዳል። ተቀባይነት። በጣም የሚገርመኝ ብዙ ሰዎች እታች ያሉትን ሰዎች ንቀው ከፍ ከፍ ያሉትን ሰዎች ማየት ይፈልጋሉ። በዛ መንገድ አትሂዱ። የእግዚአብሔር ቃል ያንን አስተምርም። ታናናሾችን የሚያይ የእግዚአብሔር መንፈስ ነው። የእግዚአብሔር የሚጎበኘው የእግዚአብሔር መንፈስ በእውነት እግዚአብሔር ታናናሾችን ያያል። ስለዚህ ዋይ አንተ ምንድነህ? እኛ ምንድነን? እግዚአብሔር ታናናሾችን የሚያከብርና የማይንቅ ከሆነ እኛ ምንንቅ ለምንድን ነው? ሰዎችን ማክበር፣ በስራ ቦታ ላይ ሰዎችን ማክበር፣ በሄድንበት ስፍራ ላይ በር ለሚከፍቱልን ዘበኞች ማክበር፣ አክብሮት። አንዳንድ ሰው ሰላምታ እንኳን አይሰጠውም፣ ሰላምታ እንኳን። ስለዚህ ሰውየው ያኛው ሰው ይንቀዋል፣ ወይንም እሱ ኩራተኛ ነው ይላል። ስላንተ የሚሰጠው ኢሜጅ ሌላ ነው። ስለዚህ ፕሮሞሽን በመጣ ጊዜ ትተላለፋለህ። ስለዚህ ሞገስን የሚያስጨምርላችሁ ሰዎችን ውደዱ። ሃሌሉያ። ምን ነው ዝም አላችሁ? ሰዎችን ውደዱ ስል እንዴት ነው ነገሩ? ኧረ አሜን። ሰውን በመውደድ ውስጥ ነው ነገሩ ያለው። ሰውን በመቀበል ውስጥ ነው ነገራችሁ ያለው። ሰዎችን ስትቀበሉ ነው። ጌታ ኢየሱስ እኮ በቃ እኛን ወዶ ነው የመጣው። እኛን እስከነ ቆሻሻ እድፋችን ኃጢአታችን ተቀበለን። ስለዚህ ወዳጆቼ ሰዎችን መቀበል ምርጫ የሌለው ነገር ነው። ትሰማው ነበር ይላል። ጃንደረባውን ሀጌ ትሰማው ነበር፣ ከሱ ጋር ፌሎሺፕ ነበር። ሌሎቹ ሴቶች በቃ አይ ዋናው ንጉሱ ነው እንጂ ከሀጌ ጋር ምንም ነገር አያስፈልገን የሚል አቲቲዩድ ነበረ ይመስለኛል። ምክንያቱም ከሱ ጋር ጥብቅ ምን ነበራት? ፌሎሺፕ ነበር። ትሰማው ነበር፣ ይመክራት ነበር ይላልና። ስለዚህ ወዳጆቼ የሚመክራችሁ እግዚአብሔር በሰው ውስጥ አልፎ ሊሆን ይችላል። የአንዳንድ ጊዜ የሚያድናችሁ ሰው ነው። ዳዊትን በአንድ ወቅት ያዳነው ያ ግብፃዊ ነው። ደካማው ግብፃዊ ነው። ንቆት ማለፍ የሚችለው ግብፃዊ ነው። የሱን ነገር ያስመለሰለት። አሜን። ስለዚህ ሰዎችን አለመናቅ፣ ባሉበት ኮንዲሽን ዳዊት አልናቀም ይላል። ስለዚህ ዛሬ የሚመክራችሁ ሰው፣ የሚነግራችሁ ሰው፣ የሚያስተምራችሁ ሰው፣ የሚለውጣችሁ ሰው በዙሪያችሁ ያለ ስለሚሆን ሰዎችን አትናቁ። ከዚህ በፊት ተናግራለች ዶክተር። እንደ እባብ ብልህ ማን ነው? እንደ እባብ ልባም፣ እንደ እርግብ ጥበበኛ ሆኑ። አሜን። ስለዚህ በጥበብ ለሚመክሩን መስማት መቻል አለብን። ይሄ ማስተዋል ያገኘን። ኧረ አሜን። የእግዚአብሔር ጥበብ ዛሬ በእናንተ ላይ በሞገስ ይቀመጣል። እጸልይላችኋለሁ፣ ያገኛችኋል። የሚያምን ሰው ላይ ያገኘዋል። በእምነት የቆመ ሰው፣ በእምነት እቀበላለሁ ያለ ሰው ተቀብሎ ይሄዳል። ስለዚህ እግዚአብሔር መንፈስ ዛሬ ይሄንን ነው የሚለኝ። ሞገስን ትቀበላላችሁ። የሚጠፋ ሳይሆን የሚዘልቅ ዘላቂነት ያለው ሞገስ በእናንተ ላይ ይቀመጣል፣ ያገኛችኋል።